በመካከለኛው ምስራቅ የጦርነት ደመና ከምንጊዜውም በላይ ጠቅሮ ያንዣበበ ባለበት በዚህ ወሳኝ ወቅት የዓለም አቀፉ ማህበረሰብ ትኩረት ወደ ኢራን ዋና ከተማ ቴህራን አቅንቷል። የከተማዋ የሌሊት ጨለማ በጸረ ሚሳኤል መሳሪያዎች ብልጭታ ሲገፈፍና ኃይለኛ የፍንዳታ ድምጾች የነዋሪውን እንቅልፍ ሲነሱ ማድራቸው የሁኔታውን አሳሳቢነት በግልጽ ያሳያል። አልጀዚራ የአገር ውስጥ የዜና ምንጮችን ዋቢ በማድረግ እንደዘገበው በቴህራን ምዕራባዊ ክፍሎች የአየር መቋሚያ ስርዓቶች ባልታወቁ የበረራ አካላት ላይ ድንገተኛ ተኩስ ከፍተዋል። የክስተት የተሰማው በቅርብ ታውጆ የነበረው ጊዜያዊ ተኩስ አቁም ስምምነት መጀመሩ ከተነገረ ወዲህ ለመጀመሪያ ጊዜ ሲሆን የእስራኤል መከላከያ ሚኒስቴር ለእስራኤል ጦር ኃይሎችና ለዓለም አቀፍ መገናኛ ብዙሃን በሰጡት መግለጫ ኢራንን ወደ ድንጋይ ዘመን እንመልሳለን የሚል እጅግ ጠንካራና አውዳሚ ማስፈራሪያ በሰነዘሩበት በጥቂት ሰዓታት ውስጥ መከሰቱ ውጥረቱን ወደ አደገኛ ደረጃ አሸጋግሮታል። መከላከያ ሚኒስትሩ አክለውም ሀገራቸው በእስላማዊቷ ሪፐብሊክ ላይ ጦርነቱን ዳግም ለመጀመር ሙሉ ዝግጅት ማጠናቀቋን ገልጸው ይህንንም ከባድ ጥቃት ለመፈጸም ከአሜሪካ መንግስት የሚሰጠውን አረንጓዴ መብራት ወይንም ይሁንታ ብቻ እየጠበቁ መሆናቸውን በይፋ አስታውቋል። ቀጣይ የጥቃት ኢላማዎቻቸውን በዝርዝር መለየታቸውንና ለጥቃት ዝግጁ መሆናቸውንም አረጋግጠዋል። ይሁን እንጂ የአውዳሚ ዛቻና በቴህራን ሰማይ ላይ ታየው ተኩስ በተሰማ ማግስት ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የእስራኤል የደህንነት ባለስልጣን ለፈረንሳይ የዜና ወኪል በሰጡት አጭር መረጃ ሀገራቸው በወቅቱ በኢራን ላይ ምንም አይነት የአየር ድብደባ እያካሄደች አለመሆኑን ገልጸዋል። በሌላ በኩል ቴህራን ለማንኛውም የውጭ ጥቃት ተመጣጣኝና አውዳሚ ምላሽ ለመስጠት በከፍተኛ ወታደራዊ ዝግጁነት ደረጃ ላይ መሆኗን ማስታወቋ በሁለቱ ሀገራት መካከል ያለው የቃላት ጦርነትና ወታደራዊ ትንኮሳ አሁን ላይ ወደ ለየለት ቀጠናዊ ጦርነት ሊያምራ ይችላል የሚል ከባድ ስጋት በዓለም አቀፉ ማህበረሰብ ዘንድ ፈጥሯል። ይህ ወታደራዊ ፍጥጫ በመሬት ላይ ብቻ ሳይሆን በባህር ላይም እጅግ አደገኛ ገጽታ እያያዘ መጥቷል። የኢራን እስላማዊ አብዮታዊ ዘብ በዓለም አቀፍ የነዳጅ ንግድ ውስጥ እጅግ ስትራቴጂካዊና ወሳኝ በሆነ የሆርሙዝ ባህረ ሰላጤ ላይ የሚያደርገውን ቁጥጥር በማጥበቅ ሁለት ግዙፍ የጭነት መርከቦችን በቁጥጥር ስር አውሏል። ይህ የባህር ላይ እርምጃ የተወሰደው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአገሪቱ ላይ ሊሰነዘር የታቀደውን ጥቃት ላልተወሰነ ጊዜ ማዘግየታቸውን ተከትሎ ቢሆንም የሰላም ድርድሩ ዳግም ስለመጀመሩ ምንም አይነት ተስፋ ሰጭ ምልክት አልታየም። ከሁለት ሳምንታት በፊት የተጀመረውና በዚህ ሳምንት መጀመሪያ ላይ ሊጠናቀቅ ቀነ ገደብ ተቆርጦለት የነበረው የተኩስ አቁም ስምምነት ጣፈንታም ከፍተኛ ብዥታ ውስጥ ወድቋል። ፕሬዝዳንት ትራምፕ ዳግም ጥቃት እንደሚሰነዝሩ ዝተው ማስጠንቀቂያ ከሰጡ ከጥቂት ሰዓታት በኋላ ሐሳባቸውን በመቀየር ማክሰኞ ዕለት በሰጡት ያልተጠበቀ መግለጫ የሁለት ወሩን ጦርነት ለማቆም የሚያስችለውን የኢራንን የሰላም ሐሳብ በድርድር መድረክ ላይ ተመልክተው እስኪጨርሱ ድረስ አሜሪካ የተኩስ አቁም ስምምነቱን በአንድ ወገን እንደምታራዝም አስታውቋል። ነገር ግን የኢራን ከፍተኛ ባለስልጣናት ይህንን የተኩስ አቁም ማራዘሚያ ተቀብለናል የሚል ምንም አይነት ይፋዊ ማረጋገጫ አልሰጡም። ይልቁንም የአሜሪካ የባህር ኃይል በኢራን የባህር ኃይል ላይ የንግድ መስመሮች ላይ ጣለውን ከባድ ማዕቀብና ከበባ ለማስቀጠል ፕሬዝዳንት ትራምፕ ያሳለፉትን ውሳኔ አጥብቀው ተችተዋል። ይህ የባህር ላይ ከበባ በኢራን መንግስት እይታ እንደ ቀጥተኛ የጦርነት አዋጅ የሚቆጠር ነው። የኢራን የፓርላማ አፈ ጉባኤና የሰላም ድርድሩ ዋና መሪ የሆኑት መሐመድ ባቂር ቃሊባፍ እንደገለጹት የተሟላና ትርጉም ያለው የተኩስ አቁም ሊኖር የሚችለው አሜሪካ የጣለችው የባህር ላይ ማዕቀብ ሙሉ በሙሉ ሲነሳ ብቻ መሆኑን አስረግጠው ተናግረዋል። ከጦርነቱ መፈንዳት በፊት የዓለምን የነዳጅ ንግድ 1/5 ያህል ያስተናግድ የነበረውን እጅግ ጠባብና ወሳኝ የሆርሙዝ ባህረ ሰላጤን ዳግም ክፍት ማድረግ የአይነቱ ግልጽ የሆነ የተኩስ አቁም ጥሰትና ከበባ ባለበት ሁኔታ ፈጽሞ የማይታሰብ መሆኑን አፈጉባኤው በማህበራዊ ትስስር ገጻቸው ላይ አስፍረዋል። አፈጉባኤው ለትራምፕ ማስታወቂያ በሰጡት የመጀመሪያ ምላሽ አሜሪካ በወታደራዊ ጥቃት ማሳካት ያልቻለችውን ግብ በጉልበተኝነትና በማዕቀብ ልታሳካ እንደማትችል አበክረው ገልጸው ብቸኛው የመፍትሄ መንገድ የኢራንን ሕዝብ ህጋዊ መብቶች ማክበርና እውቅና መስጠት ብቻ ነው ብለዋል። በዚህ መሃል ፕሬዝዳንት ትራምፕ በተባበሩት መንግስታት ድርጅትና በሌሎች ዓለም አቀፍ ተቋማት ዘንድ እንደ ጦር ወንጀልና የዓለም አቀፍ የሰብአዊ መብት ህግጋት ጥሰት ተደርጎ የሚቆጠረውን የኢራን የኃይል ማመንጫ ጣቢያዎችና ሌሎች የሲቪል መሰረተ ልማቶች ላይ ቦምብ የማዝነብ ተደጋጋሚ ዛቻቸውን በመጨረሻው ሰዓት አርግበውታል። ይሁን እንጂ ባለፈው የካቲት ወር መጨረሻ ላይ በአሜሪካና እስራኤል ጥምር ኃይሎች በኢራን ላይ የተከፈተውን ጦርነት ወደ ማብቂያው ለማድረስ የተመዘገበው እመርታ እጅግ አነስተኛ ነው። ይህ ወታደራዊና ፖለቲካዊ መቆራረጥ ሁለቱንም ወገኖች ወደኋላ ወደፊትም በማይል አጣብቂኝ ውስጥ የከተታቸው ሲሆን የዓለምን ኢኮኖሚ በእጅጉ እየጎዳ ያለው የሆርሙዝ ባህረ ሰላጤ መዘጋትም ቀጥሏል። ይህ ጦርነት በመካከለኛው ምስራቅ በተለይም በኢራንና የኢራን የቅርብ አጋር
አጋር የሆነው የሄዝቦላ ታጣቂ ቡድን ከእስራኤል ጋር ውጊያ በጀመረባት ሊባኖስ ውስጥ በሺዎች የሚቆጠሩ ሰዎችን ሕይወት ቀጥፏል። በባህር ላይ ያለውን ውጥረት ይበልጥ የሚያባብስ መልኩ የኢራን እስላማዊ አብዮታዊ ዘብ የላይቤሪያ ሰንደቅ ዓላማን የምታውለበልበውን ኤፓሚኖንዳስ የተሰኘች መርከብና የፓናማ ሰንደቅ ዓላማን የምታውለበልበውን ኤምኤስሲ ፍራንቼስካ የተባለች መርከብ በቁጥጥር ስር አውሎ ወደ ኢራን የባህር ዳርቻዎች እንዲጠጉ ማድረጉን የየመርከቦቹ ባለቤት ኩባንያዎችና የኢራን ከፊል መንግስታዊ ዜና ወኪል የሆነው ተስኒም አረጋግጠዋል። አብዮታዊ ዘቡ እነዚህ መርከቦች በቁጥጥር ስር የዋለው አስፈላጊው የጉዞ ፈቃድ ሳይኖራቸው በመንቀሳቀሳቸውና የአቅጣጫ ጠቋሚ የናቪጌሽን ስርዓታቸውን ሆን ብሎ በማዛባታቸውን የሚል ክስ አቅርበዋል። በዚሁ የባህር ክልል ውስጥ የላይቤሪያ ሰንደቅ ዓላማን የምታውለበለብ ሶስተኛ የኮንቴይነር ጫኝ መርከብ ላይ ተኩስ ተከፍቶ የነበረ ቢሆንም ምንም አይነት ጉዳት ሳይደርስባት ጉዞዋን መቀጠል መቻሏን የባህር ላይ ደህንነት መረጃ ምንጮች ጠቁመዋል። የነጩ ቤተ መንግስት ቃል አቀባይ ካሮሊን ሌቪት ለፎክስ የዜና አውታር በሰጡት ቃለ ምልልስም በኢራን ኃይሎች የተያዙት መርከቦች የአሜሪካ ወይም የእስራኤል ባለቤትነት የሌላቸው በመሆኑ ድርጊቱ የተኩስ አቁም ስምምነቱን የሚጥስ ነው ተብሎ እንደማይወሰድ ገልጸው ሆኖም ድርጊቱን በዓለም አቀፍ ውቅያኖስ ላይ እንደተፈጸመ የባህር ላይ ወንብድና ሲሉ አውግዘውታል። የአሜሪካ ጦር በበኩሉ አሜሪካ በኢራን ላይ ጣለችውን የባህር ላይ ከበባና ማዕቀብ ለማስፈጸም እስካሁን ከ30 በላይ የንግድ መርከቦች አቅጣጫቸውን እንዲቀይሩ ወይም ወደ መጡበት ወደብ እንዲመለሱ ማድረጉን አስታውቋል። ይህ የአሜሪካ የባህር ላይ እርምጃ ከፋርስ ባህረ ሰላጤ እጅግ ርቆ በኤስያ የባህር ክልሎች ሳይቀር የተስፋፋ ሲሆን የአሜሪካ የጦር መርከቦች በህንድ፣ ማሌዥያና ስሪላንካ አቅራቢያ ሲጓዝ የነበሩ 3 የኢራን ሰንደቅ ዓላማ የሚያውለበልቡ የነዳጅ ጫኝ መርከቦችን በማስቆም አቅጣጫቸውን እንዲቀይሩ ማስገደዳቸውን ምንጮች አጋልጠዋል። ይህ በመካከለኛው ምስራቅ የተፈጠረው ወታደራዊና ፖለቲካዊ ውጥረት በዓለም አቀፉ የነዳጅ ገበያ ላይ ቀጥተኛና ከባድ ጫና አሳርፏል። የዓለም አቀፉ የድፍድፍ ነዳጅ መለኪያ ሆነው ብሬንት ሐሙስ ዕለት በኤስያ ገበያ ልውውጥ ዋጋው $100 በላይ ሆኖ ያለ ሲሆን ይህም ባለፉት 2 ሳምንታት ውስጥ ለመጀመሪያ ጊዜ ዋጋው 3 አሃዝ የገባበትን ሪከርድ አስመዝግቧል። የተኩስ አቁም ስምምነቱን በተመለከተም ፕሬዚዳንት ትራምፕ በሰጡት መግለጫ የፓኪስታን አደራዳሪዎች የኢራን መሪዎችና ተወካዮች አንድ ወጥ የሆነ የሰላም ሐሳብ ይዘው እስኪመጡና ውይይቶች በአንድም ሆነ በሌላ መንገድ እልባት እስኪያገኙ ድረስ አሜሪካ በኢራን ላይ የምትፈጽመውን ጥቃት እንድታቆም ያቀረቡትን ጥያቄ መቀበላቸውን አብራርተዋል። ይሁን እንጂ ለዚህ የሰላም ሐሳብ አቀራረቡም ሆነ ለውይይቱ ምንም አይነት የጊዜ ገደብ አለመቀመጡን የነጩ ቤተ መንግስት ቃል አቀባዩ ለጋዜጠኞች አረጋግጧል። በሁለቱ ሀገራት መካከል አደራዳሪ ሆና የቀረበችው ፓኪስታን የ2 ሳምንት የተኩስ አቁም ስምምነት ጊዜው ከማለቁ በፊት በኢስላማባድ ሊካሄድ ታቅዶ ለነበረው የሰላም ውይይት ሁለቱም ወገኖች ሳይገኙ መቅረታቸውን ተከትሎ አሁንም ተፋላሚዎቹን ወደ ድርድር ጠረጴዛ ለማምጣት ያለሰለሰ ጥረት እያደረገች ትገኛለች። ከ11 ቀናት በፊት በዚሁ በኢስላማባድ ከተማ በኢራንና በአሜሪካ መካከል ተካሂዶ የነበረው የመጀመሪያው ዙር የሰላም ድርድር ያለምንም ስምምነትና ውጤት መበተኑ ይታወሳል። የፕሬዝዳንት ትራምፕ ዋነኛ ፍላጎት ኢራን ከፍተኛ ማዕድን ያለው ዩራኒየም ማበልጸጓን ሙሉ በሙሉ እንድታቆምና ወደፊትም የኒውክሌር ጦር መሳሪያ እንዳትሰራ የሚያገድ ስምምነት ላይ እንድትደርስ ማስገደድ ነው። በሌላ በኩል ኢራን የኒውክሌር ፕሮግራሟን ሙሉ በሙሉ ለሰላማዊና ለሲቪል አገልግሎት ብቻ የዋለ መሆኑን አጥብቃ የምትከራከር ሲሆን ለሰላም ድርድሩ ስኬት አሜሪካ የጣለችውን ማዕቀብ ማንሳት፣ በጦርነቱ ለደረሰው ውድመት ካሳ መክፈል እንዲሁም በሆርሙዝ ባህረ ሰላጤ ላይ ያላትን የሉዓላዊነትና ቁጥጥር እውቅና መስጠት እንዳለባት ቅድመ ሁኔታዎችን አስቀምጣለች። ይህ በመካከለኛው ምስራቅ የተፈጠረው እጅግ ውስብስብ የፖለቲካና የወታደራዊ ቀውስ ዓለም አቀፉን የኃይል ሚዛን ክፉኛ እየፈተነውም ይገኛል። በተለይም በኢራንና አሜሪካ መካከል ያለው ፍጥጫ በሌሎች ሀያላን ሀገራት ላይም ቀጥተኛ ተጽዕኖ ማሳረፍ ጀምሯል። ቻይናና ሩሲያ የኢራን የረጅም ጊዜ ስትራቴጂካዊ አጋሮች እንደመሆናቸው መጠን የአሜሪካን የባህር ላይ ከበባና የእስራኤልን ዛቻ በጥብቅ እየተቃወሙ ይገኛሉ። የቻይና የውጭ ጉዳይ ሚኒስተር ባወጣው መግለጫ በሆርሙዝ ባህረ ሰላጤ ላይ የሚደረገው ማንኛውም አይነት የአንድ ወገን ወታደራዊ እርምጃና ማዕቀብ የዓለምን የኢኮኖሚ ደህንነት አደጋ ላይ የሚጥል በመሆኑ በአፋጣኝ ሊቆም ይገባል ብለዋል። ሩሲያ በበኩሏ አሜሪካ በፋርስ ባህረ ሰላጤ እያደረገች ያለችውን ወታደራዊ ክምችት ቀጠናዊ ውጥረቱን ሆን ብሎ የማባባስ ስትራቴጂ ስትል ወቅሳ የኢራን መንግስት ሉዓላዊነቱን ለማስጠበቅ የሚወስደውን ማንኛውንም እርምጃ እንደምትደግፍ አስታውቃለች። ይህ የሀያላን ሀገራቱ መከፋፈል የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በጉዳዩ ላይ ጠንካራና የተባበረ ውሳኔ እንዳያሳልፍ ከፍተኛ እንቅፋት ሆኖበታል። ከዚህም በተጨማሪ ኢራን በእስራኤልና በሊባኖስ የሄዝቦላ ታጣቂ ቡድን መካከል የተኩስ አቁም ስምምነት መደረግ አለበት የሚለውን ነጥብ የራሷ የሰላም ድርድር ቅድመ ሁኔታ አድርጋ አቅርባለች። ይህ በእንዲህ እንዳለም ረቡዕ ዕለት የእስራኤል የጦር አውሮፕላኖች በሊባኖስ ላይ በፈጸሙት
ከባድ የአየር ድብደባ ታዋቂዋን ሊባኖሳዊት ጋዜጠኛ አማል ሐሊልን ጨምሮ ቢያንስ የ5 ሰዎች ሕይወት ቀጥፏል። ይህ ዕለት በእስራኤልና በሊባኖስ መካከል የ10 ቀናት የተኩስ አቁም ስምምነት ከተነገረ ወዲህ እጅግ ደም አፋሳሹና የከፋው ቀን ሆኖ ተመዝግቧል። የጦርነቱን አቅጣጫ በተመለከተም ፕሬዚዳንት ትራምፕ በሰጡት መግለጫ አሜሪካ በኢራን ላይ በምታካሄደው ጦርነት የኒውክሌር ጦር መሳሪያን ፈጽሞ እንደማትጠቀም አረጋግጧል። በነጭ ቤተ መንግስት ለተሰበሰቡ ጋዜጠኞች ለምን የኒውክሌር መሳሪያ እጠቀማለሁ? ያለምንም የኒውክሌር መሳሪያ በመደበኛና በተለመደ የጦር መሳሪያዎቻችን ብቻ ኃይላቸው ሙሉ በሙሉ ደምስሰነዋል በማለት አሜሪካ ያላትን የጦር የበላይነት አጉልተው ተናግረዋል። አክለውም የኒውክሌር መሳሪያ በማንም አካል ጥቅም ላይ እንዳይውል ሊከለከል እንደሚገባ አቋማቸውን አንጸባርቀዋል። ከኢራን ጋር የረጅም ጊዜ የሰላም ስምምነት ላይ ለመድረስ ምን ያህል ጊዜ ለመጠበቅ ፈቃደኛ ነው ተብሎ ለተጠየቁት ጥያቄም አታጣድፉኝ የሚል አጭር ምላሽ ሰጥተዋል። ፕሬዚዳንቱ የኢራን ኃይሎች በሁለቱ ሳምንታት የተኩስ አቁም ጊዜ ውስጥ የጦር መሳሪያዎቻቸውን በመጠኑም ቢሆን መልሰው አደራጅተው ሊሆን እንደሚችል ግምታቸውን አስቀምጠው ነገር ግን የአሜሪካ ጦር ይህንን ዳግም የተደራጀ ኃይል በአንድ ቀን ውስጥ ብቻ መደምሰስ የሚችልበት አቅም እንዳለው በልበ ሙሉነት ተናግረዋል። የባህር ኃይላቸው ወድመዋል፣ የአየር ኃይላቸውም ተደምስሷል፣ ጸረ አውሮፕላን መሳሪያዎቻቸው ጠፍተዋል። ምናልባትም በሁለት ሳምንታት ረፍት ጊዜ ጥቂት መሳሪያዎችን አከማችተው ሊሆን ይችላል። ነገር ግን ያንን ካደረጉ በአንድ ቀን ውስጥ እናወድመዋለን ብለዋል። ፕሬዚዳንት ትራምፕ በመጨረሻም እጅግ የተሻለውን ስምምነት ማድረግ እፈልጋለሁ፣ አሁኑኑ ስምምነት ላይ መድረስ እችላለሁ፣ ነገር ግን ያንን ማድረግ አልፈልግም፣ የምፈልገው ለዘላለም የሚዘልቅ ዘላቂ ስምምነት እንዲኖር ነው ሲሉ ተናግረዋል።